ልቀቀኝ፣ አትንካሽ። ቆሜ እየጠበኩሽ አልፈሽኝ ትሄጃለሽ እንዴ? ዳኒ፣ እኔ አንተን ማናገር አልፈልግም። ሴት ነኝ። ከአንድም ሁለት ጊዜ ይቅር ብያለሁ። ብዙም ሰጠ እድል የለኝም። ስለዚህ አንተን ይቅር ስል የምኖርበት ጊዜ የለኝም። ኤዱ እባክሽን፣ በትናንት ማንነቴ ፈርደሽ አትተውኝ። እኔ አሁን አዲስ ሰው ነኝ። ፍቅርንም ቢሆን ያወቅኩት ባንቺ ነው። ከካሌብ ጋር ፊት ለፊት እየሆነ የነበረውን ነገር አይተሃል አይደል? ማለት እንደዚህ አይነት ነገር አለ እንዴ? አለ ጋሼ። ምን ልስጥህ? ተናደሽብኛል እንዴ? እኔ ማንኝ ነው? ትሁት የቀድሞ ፍቅረኛዋ መጥቷል። የቀድሞ ፍቅረኛዋ እንግዲህ ቲናን የምትፈልጊው ነገር ካለ ያልሽኝን አደርግልሻለሁ፣ አንቺም የምፈልገውን ነገር አድርጊልኝ እያለ እንግዲህ ቲናን አግቶ እየተደራደረ ይገኛል። ትሁት ዛሬ ላይ ካሌብን ጋሼ እስከ ማለት ድረስ ደርሳለች። ምን ነው ጋሽ ያልሽኝ ምን ሆነሻል? በማለትም ጠይቋት ነበረ። ሰላም ጤና ይስጥልኝ ውድና የተከበራችሁ ተመልካቾች እንዴት አላችሁ? እግዚአብሔር ይመስገን እኔ በጣም ደህና ነኝ። በያላችሁበት ሰላማችሁ ይብዛ እያልኩኝ ዛሬ ደግሞ ትሁት ድራማ ክፍል 50 ይዤላችሁ መጥቻለሁ። እስከ ቪዲዮ ፍጻሜ ድረስ አብራችሁ ቆዩ። ቪዲዮውን ስትጀምሩ ላይክ ማድረጋችሁን አትርሱ። ዳኒ ኤዱን በማግኘት እኔ ያላንቺ አይሆንልኝም፣ በጣም ነው የማፈቅርሽ፣ እባክሽን እንደ በፊቱ እንሆን እያለ እየተማጸናት ይገኛል። እሷ ግን ከካሌብ ጋር ምን እንደጀመርኩ አፍን ለፊትህ አይተሃል። ስለዚህ አሁን ላይ ከካሌብ ጋር ነኝ፣ ካንተ ጋር ጨርሻለሁ፣ ሁለተኛ አጠገቤ እንዳትደርስ በማለት እንግዲህ ለዳንኤል መጨረሻና መፈጸሚያ ቃል ሰጥተዋለች። እኔ እኮ አንቺን በጣም ነው ማፈቅርሽ፣ እንዴት እንደዚህ ታደርጊያለሽ? በማለት ጥያቄውን ቢቀጥልም እሷም እኔ እኮ እፍን ለፊቴ ነው ያረከውን ረሳህ ወይ? አንተ ካደረክብኝ አይበልጥም በማለት እንግዲህ ትነግራለች። እኔ ሴት ልጅ ነኝ፣ እስካሁን ጠበቅኩህ፣ ትለወጣለህ፣ ትቀየራለህ ብዬ፣ አንተ ግን ምንም አትቀየርም። ጭራሽ ፊት ለፊቴ ምን እንደምታደርግ እኔን ጅል እያደረግ አንተ ብዙ ነገር ስታደርግ ነበረ። ያ ደግሞ እኔ አሁን ከማደርገው ነገር አይበልጥም። ስለዚህ የአንተ ግፍ ይበልጣል። እኔ ታምኝልህ ነበረ፣ አንተ ግን ከተኸኛል በማለት አሁን ላይ እኔ ከካሌብ ጋር ነኝ። ስለዚህ አትረብሸኝ፣ እሱን አገባዋለሁ፣ ፊርማውን እስከሚቀድ ድረስ ነው እንጂ ሌላ አይደለም ጊዜ የሰጠሁት በማለት እንግዲህ ነግረዋለች። ከሱ ከተለየች በኋላ ግን ይቅርታ እስካሁን ብዙ ጠብቄ ነበረ፣ አሁን ግን ከመጨረሻ ከልቤ ማውጣት አለብኝ፣ አንተን ትቼ ሌላ ህይወት መጀመር አለብኝ እያለች ለብቻዋ ምክር እየሰጠች ነበር ለራሷ። ቲናም እንግዲህ ሰክራ ስትንገዳገድ የትሁት አፍቃሪ ያግታታል። እንግዲህ አንድ ቤት ዘግቶባት ነበረ። ዛህራም ሲፈርድላት ምን ሆነ ነው ማነው የዘጋብኝ እያለች ነበረ። ሰውየውም አሁን የተስተካከለ ቤት አመሰቃቅለሻልና ያመሰቃቀልሽውን አስተካክሊ፣ ቤት ሲስተካከል ነው ደስ የሚለኝ በማለት እንግዲህ ያለውን ቤቱን እንድታጸዳ ይነግራታል። ለምንድን ነው ግን እዚህ ያመጣኸኝ? ማን አንተ? ማን እንደሆንኩ እኮ ስለማታውቅ ነው በማለትም ትነግረዋለች። እሱን ቤቱን ታስተካከልሽ በኋላ እናወራበታለን በማለት ይነግራታል። እሺ ምን ፈልገህ ነው እዚህ ያመጣኸኝ? ማን አንተ? በማለትም ጠይቀው ነበረ። ይችን ታውቂያታለሽ በማለት ነበር እንግዲህ ፎቶዋን የትሁትን ፎቶ ያሳያት። እሷም ትሁት በማለት ነበረ የመለሰችው። አዎ ትሁት። ስለዚህ እኔ ከሷ የምፈልገው ነገር ስላለ አንቺ ደግሞ እኔ የምትፈልጊውን ነገር አደርግልሻለሁ። ስለዚህ እንደራደራለን በማለት ነበረ የነገረችው። ያኛው አግትልኝ ያልሽው ሰውዬ ግን ቢያገኝሽ ጭራሽ ይገልሻል። ስለዚህ ከኔ ጋር ብትግባቢ ይሻልሻል እያላት ይገኛል። ዳንኤልም እንግዲህ እዛው ቦታ ላይ ተቀምጦ በነበረበት ሰዓት ካሌብ ይመጣል። ካሌብም ደህና ነህ ዳንኤል ምን ሆነ ነው በማለት ጠይቆት ነበረ። ደህና ነኝ አንተ እያለህ ምን ሆናለሁ እያለው ነበረ። እሱም ፍቅሬንና አፍቃሪን ተነጥቄ ምን ሆናለሁ እያለ ነበረ። ካሌብም እንግዲህ እሷን የምታፈቅርና የምትወዳት ከሆነ ራስ ግን ቀይር በማለት ይነግረዋል። ዳንኤልም እውነቱን ንገረኝ፣ አንተ ከኤዱ ጋር ፍቅር ጀምረሃል በማለት ነበረ ጥያቄ የጠየቀው። ካሌብ ግን ስልኩን ሰዓቱን አይት አድርጎ ሰዓት እንደሄደበት አድርጎ እንግዲህ ከሱ ለመራቅ ሞክሯል። ጥያቄን እኮ አልመለስክልኝም፣ ለምን ጥያቄው አልመልስልኝም ቢለውም አሁን መሄድ አለብኝ፣ በቃ እሷን የምትፈልግ ከሆነ ራስ ግን ቀይር፣ እኔን ተወኝ በማለት ነው ትቶት ሄደው።
ትሁትም እንግዲህ ወደ ሱቅ በወጣችበት ሰዓት የሚፈልጋት ሰው ያገኛታል። እሷም ታየዋለች። እንግዲህ ተከትሏት ቤት መጥቶ እያንኳኳ ነበረ። እሷም በር አልከፍትም፣ አይ ከዚህ ቤትማ መሄድ አለብኝ፣ ስለዚህ እነሱን ከሚገላቸው እኔም ቢገለኝ ይሻላል፣ ከዚህ ቤትማ መሄድ አለብኝ፣ እነሱን አላስገድልም እያለች ትገኛለች። እንግዲህ ሽማግሌውም መጥተው ነበረ። ምን ሆነሽ ነው? ምን ያርበተብትሻል? የተፈጠረ ነገር አለ? ካርዱን ገዝተሽ መጣሽ ቢሏትም አይ ካርድ የለም አሉኝ፣ ምንም አልሆንኩም፣ የሆነ ሰው እያንኳኳ ነውና መክፈት የለብንም እያለች ትገኛለች። ካሌብና ኤደንም ያለን የጀመርነውን ነገር ማቆም አለብን፣ ይህ ነገር ሰላም እየሰጠኝ አይደለም በማለት እንግዲህ ካሌብ ለኤደን ይነግራታል። ኤደንም ምን ነው ምን ተፈጠረ በማለት ጠይቀው ነበር። አይ በቃ ይበቃናል፣ እነሱ ክፋት መከተል የለብንም በማለት እንግዲህ ሁለቱም ተስማምተው የጀመሩትን እቅድና ስኬት ዛሬ ላይ የእነሱን ክፋት እኛ መከተል የለብንም፣ ስለዚህ ሁለታችንም ሰላም እያጣን ስለሆነ እናቁመው በቃ በማለት እንግዲህ ድራማውን ወደ እውነተኛ ማንነት ሊመልሱት ነው። ማለትም እነሱ ፍቅረኛ ነን ፍቅር ጀምረናል ቢሉም ያው ቲናንና እንዲሁም ዳንኤል ለማበሳጨት ስለነበረ ሀሳባቸውም ተሳክቷል። ይበልጥ ደግሞ ዳኒ ነበረ እጅግ የተበሳጨውና የተናደደው። ቲናም ጠፍታለች። ቲናም በመጥፋቷ ትሁት የት ሄዳ ይሆን እያለች ትገኛለች። እንግዲህ ትሁት ኩሽና ቆማ በነበረችበት ሰዓት ካሌብ ወደ እሷ ይመጣል። ምን ሆነች ነው ቢላትም ምን ሆንኩኝ ጋሼ በማለት ነበረ የመለሰችለት። ምን ሆነች ነው? እኛ እኮ ተኢዱ ጋር የምናደርገው ነገር አናዶች ከሆነ የውሸት ነበረ፣ ቲናንና ዳኒን ለማናደድ ነው እንደዚህ ያደረግነው። ስለዚህ አሁን ደግሞ በቃ ትተነዋል በማለት ይነግራታል። እኔ ማነኝና በአንተ ላይ እናደዳለሁ? አሰሪ እኮ ነህ። ይሄ ግን ውሸት ከሆነ ለዳኒ ንገሩት፣ እሱ ነው የሚጎዳው በጣም ስለሚያፈቅራት በማለት ነግረዋለች። ትሁትም እንግዲህ ዳኒ ወደ እሷ በመጣ ሰዓት በፈገግታ ነበረ እየተቀበለችው። ምን ተገኝቶ ነው ቢላትም የዳኒና የኤደን ነገር የካሌብና የኤደን ነገር ውሸት ነበረ፣ እናንተን ለማናደድ ነበር ሲተውኑ የነበሩት። ስለዚህ አሁን ፍቅረኛን መታረቅ ትችላለህ እያለችው ትገኛለች። እሱም እጅግ በጣም የሚያስጨንቀኝ ነገር እኮ ነው የነገርሽኝ፣ እጅግ በጣም ነው የማመሰግነው፣ ችግር የለውም ከዚህ በኋላ እንዴት አድርጌ እንደምንከባከባት እኔ አውቃለሁ እያለ እንግዲህ በፈገግታ ቅፍ አድርጎ አመስግኗት በደስታ ከኩሽና ወጥቷል። ቲናም እንግዲህ ሰውየውን ማለትም የካሌብን አባት ባለፈው ያሳገተችበት ሰውዬ እየፈለጋት ነበረ። በዛ ምሽት እንግዲህ ይዟት ነበር። ነገር ግን ያ ሰውየው ነበረ ከሷው የወሰዳትና የዳናት እንዲሁም አሁን ያገታት ማለትም የሂሩት ፍቅረኛ ማለት ነው። ማታ እኮ ሊበሳሰቅሽ ነበር ያ ሰውዬ እኔ ባላድንሽ እያላት ነበረ። ዳኒም እንግዲህ አጋቹን ማለትም እነ ዳኒ ያገታቸውን ሰውዬ አግኝቶት ነበረ። የት ሄዳ ነው አግታት ነው ወይ በማለት ጠይቀው ነበረ። ይዣት ነበር፣ ነገር ግን ሰውዬ መጥቶ ይዟት ሄዷል። እኔማ ባገኛት ሬሷ ነበር የሚደርሳችሁ ወይ ደግሞ ብሬን ታመጣ ነበረ እያለ ይገኛል። እንግዲህ መጨረሻው ምን እንደሚሆን በቀጣይ ቪዲዮ የምናየው ነው የሚሆነው። እስካሁን አብራችሁ ስለቆያችሁ እጅግ በጣም አመሰግናለሁ። ለቻናሉ አዲስ ከሆናችሁ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ ቤተሰብ ሁኑ።